ጤና ይስጥልኝ። በዛሬ ቆይታችን ከሰሞኑ በሚኒሶታ ላይ የተፈጠረውን አነጋጋሪ ጉዳይ እንመለከታለን። ፕሬዚዳንት ዶናልድ ትራምፕ ወደ ስልጣን ከመጡ በኋላ አሜሪካ በብዙ መልኩ እየተናጠች ትገኛለች። የዓለም አይኖች በሙሉ አሜሪካ ላይ ናቸው። በተለይ ከሰሞኑ ሚኒሶታ ላይ እና የሶማሌ ተወላጆች ላይ ለየት ያሉ ነገሮችን እያየን ነው። ምንድን የተፈጠረው? በቀጥታ ወደ ታሪኩ ልውሰዳችሁ። ጥር 7 ቀን 2026 እንደ አውሮፓውያን አቆጣጠር በሚኒያፖሊስ ቅዝቃዜው አጥንትን የሚሰብር ነው። በተደጋጋሚ ሚኒያፖሊስ የመሄድ ዕድሉ ነበረኝ፣ ቤተሰብም ስላለኝ። በዚህ ወቅት እንኳን ደጅ ለመውጣት የቤትን መስኮት እንኳን ከፍቶ ወደ ውጭ ማየት ያስፈራል። ሚኒሶታ በዚህ ወቅት በጣም ብርድ ነች። እናም የ37 ዓመቷ ረኔ ጉድ በመኪናዋ ውስጥ ተቀምጣለች፣ ለተቃውሞ በተጠራ ሰልፍ ላይ። እሷ ፈጽሞ ወንጀለኛ አይደለችም። በፖሊስ የምትፈልግም ሴት አልነበረችም። ረኔ ገጣሚ፣ ጸሐፊ እንዲሁም የ3 ልጆች እናት ነበረች። የሚያውቋት ሁሉ ተስፋ የምትፈነጥቅ ይሏታል፣ ወይም ስፓርክሊንግ አይነት ፐርሶናሊቲ ያላት ሴት ናት ይሏታል። ረኔ ያደገችው በኮሎራዶ ግዛት ውስጥ ሲሆን ጸጥ ያለ ሕይወትን ትመራ ነበር። ኮሎራዶ እጅግ ውብ ነው፣ ተራራማ አካባቢ ነው። ኋላ ላይ ወደ ሚኒሶታ ተዘዋውራ ኑሮዋን በሚኒሶታ አደረገች። ረኔ በሃይማኖቶች ሁሉ ውስጥ አንድ ትልቅ ነገር እንዳለ የምታመን አይነት ሴት ነች ይሏታል። እርሱም ምንድነው? እርስ በርስ መዋደድና መጠባበቅ። ነገር ግን በዚህ ረቡዕ ጠዋት ደህንነት የሚባለው ነገር ለረኔ ህልም ነበር የሆነው። በዚያ የተረገመ የሮብ ቀን ጠዋት የአይስ ወይም የኢሚግሬሽን እና የጉምሩክ አስከባሪ ወኪሎች በተለያዩ የሚኒሶታ አካባቢዎች ላይ ህገወጥ ስደተኞችን በማሰስ ላይ ነበሩ። በአዲሱ የትራምፕ አስተዳደር ጠንካራ የኢሚግሬሽን ህግ ምክንያት ውጥረት ነግሶ ነበር። ረኔና ባለቤቷ ቤካ የ6 ዓመት ልጃቸውን የህፃናት ማቆያ ዴይኬር አስቀምጠው ማህበረሰቡን ለማስጠንቀቅ ፊሽካ ይዘው ወጥተው ነበር። እንዳልኳችሁ ረኔ ዝም ብላ ተራ ዜጋ አልነበረችም። የፍትህ ተሟጋችና የማህበረሰብ ድምፅ ነበረች። ያደገችው በኮሎራዶ ተራራዎች ስር ነው ብያቸዋለሁ። ሁል ጊዜም ሰው በመሆናችን ብቻ እንከባበር የሚል ጽኑ እምነት ነበራት። እናም የዛን ቀን የፌዴራል ፖሊሶች መኪናዋን በከበቡበት ወቅት ረኔ የገጠማት ህግ ሳይሆን የሰለጠነ ግድያ ነበር። ከመሞቷ ሰከንዶች በፊት ቪዲዮ ላይ እንደምታዩት ገዳይዋ ሳይተኩስባት በጣም ከጥቂት ሰከንዶች በፊት በፈገግታ ተሞልታ ምንም የተናደደ ሰው ፊት ሳይታይባት እንዲህ አለችው። ወደ አማርኛ ስንመልሰው እኔ በአንተ አልተቆጣሁም የሚል አጭር ቃል የተናገረችው። አልተናደድኩብህም፣ አታስብ፣ ወይም በአንተ አልተናደድኩም፣ አምና ማዳ እዩ። እንግዲህ ዛሬ በአሜሪካ አደባባዮች ምናልባትም ለዘመናት ይህ ድምፅ የጭቆና ተምሳሌት ሆኖ እየተደጋገመ የሚሰማ የሚሆን ይመስለኛል። የሆነ ሆኖ እነዚህ የረኔ ጉድ ቃላት የመጨረሻ ቃላቶቿ ይሆናሉ ብሎ ያሰበ ማንም አልነበረም። ገዳይዋ ሮስ ይህንን የሰላም ጥሪ አውቆ የሰማ አይመስልም። የእሷ አእምሮ በፒቲኤስዲ እና በዘረኝነት ትረካዎች ታውሮ ነበር። እሷን እያሾፈችበት ያለች አሸባሪ አድርጎ ነው የቆጠራት። ጥይቱን የተኮሰባት ሰው ጆናታን ሮስ ይባላል። የ10 ዓመት የስራ ልምድ ያለው የአይስ ተወካይ ነው። ነገር ግን ከዚህ ግድያ በፊት ሮስ ሌላ ታሪክ ነበረው። በ2025 የበጋ ወቅት የዚህ አይስ እንቅስቃሴ በደንብ በተጠናከረበት ወቅት ጆናታን ሮስና ቡድኑ በሚኒያፖሊስ ዳርቻ በሚገኝ አንድ መንደር ውስጥ ያልተመዘገቡ ስደተኞችን የማደን ስራ ላይ ነበሩ። ሮስ አንድን ተጠርጣሪ በቁጥጥር ስር ለማዋል ሲሞክር ተጠርጣሪው ወደ መኪናው ገብቶ ለማምለጥ ይሞክራል። ሮስ በወቅቱ በነበረው የንዴትና ይህን ስደተኛ ለመያዝ ካለው ከፍተኛ ፍላጎት የተነሳ በዛ ተገፋፍቶ ተጠርጣሪው መኪናውን አስነስቶ ከመሄዱ በፊት ሮስ የመኪናው በተከፈተው መስኮት በኩል እጁን አስገብቶ የመኪናው በር ለመክፈት ታገለ። በዛ ሰዓት ተጠርጣሪው መኪናውን መንዳት ጀመረ። ሮስ መኪናውን ለቆ እንዲሄድ ከማድረግ ይልቅ እጁን በመስኮት ውስጥ እንዳስገባ የመኪናውን በር በአንድ እጁ ይዞ መኪናው ላይ ተንጠልጥሎ ቀረ። መኪናው እየሄደ ነው። ተጠርጣሪ ፍጥነቱን ድንገት ጨመረ። ፓኒክ አድርጓል። የሰውዬ መሳሪያ ይዟል። ስለዚህ የሚያደርገውንም የሚያውቅ አይመስለኝም። ወይም ደግሞ ሆነ ብሎም ሊሆን ይችላል። እንደነገርኳችሁ ሮስ በመኪናው የሹፌር መስኮት ፍሬም ላይ በሁለቱም እጆቹ ተንጠልጥሎ ነበር። እንዳይገባ ሊያስቀረው ወይም የገባውን ሰው ለማውጣት በሩን ሊከፍት ሲል ነው ሰውየው በሩን ዘግቶ ቆልፎ መንዳት የጀመረው። እሱ ደግሞ በመስኮት በኩል እንደዚህ ተንጠልጥሎ ይዟል፣ ከሹፌሩ አጠገብ በውጭ በኩል። በወቅቱ መኪናው በሰዓት 60 ማይል በላይ እየበረረ ሮስን እየጎተተ ይዞ ይሄድ ነበር። በቪዲዮ ተመዝግቦ እንደታየው ሮዝ እግሮቹ በመሬት ላይ እየተፋተጉ ነበር።
አካሉ ከመኪናው ጋር እየተጋጨ ለግማሽ ማይል ያህል ተንጠልጥሎ ቆይቷል። ወደ 300 ጫማ አካባቢ ነው ይሉታል አንዳንዶች። መኪናው በመጨረሻም ከቆመ ሌላ ተሽከርካሪ ጋር ሲጋጭ ሮስ ከመኪናው ተወርውሮ አስፋልት ላይ ወደቀ። በዚህ አደጋ ምክንያት ከባድ የአጥንት ስብራትና የቆዳ መላላጥ አጋጥሞት ነበር። በዚህም የተነሳ ከ30 በላይ ስፌቶችን ለመሰፋት ተገዶ ነበር። ከሁሉም በላይ ግን በጭንቅላቱ ላይ በደረሰው ድንጋጤ ምክንያት የተሽከርካሪ ፍርሃት ወይም ደግሞ ቬሂክል ፎቢያ እንደተጠናወተው ይነገራል። ከዚያ ቀን በኋላ ሮስ ማንኛውንም መኪና ወደ እሱ ሲጠጋ ወይም ሞተሩ ሲነሳ እንደ ገዳይ መሳሪያ ማየት ጀመረ። ይህ የ2025 አደጋ በረኔ ግድያ ወቅት ለነበረው የሮስ የጭካኔ ድርጊት እንደ ሳይኮሎጂካዊ መከላከያ ሆኖ ቀረበ። የሮስ መከላከያ ምን ይላል መሰላችሁ? በ2025 በመኪና መስኮት ላይ ተንጠልጥዬ ለሞት ተቃርቤ ነበር። ረኔ ጉድ መኪናዋን ስታስነሳ በድጋሚ ያ አደጋ ሊደርስብኝ ነው ብዬ ደነገጥኩ የሚል ነበር። ቪዲዮ የሚያሳየው ግን እሱን አይደለም። ኋላ ላይ እንመጣበታለን በትንታኔ። የተቃዋሚዎቹ ትችት ደግሞ መንግስት እንደዚህ ያለ የአእምሮ ጠባሳ ያለበትንና መኪና ባየ ቁጥር የሚደነግጥ የሚበረግግን ሰው እንዴት መሳሪያ አስታጥቆ ወደ ሰላማዊ ሰዎች መንደር ያስገባዋል የሚል ነው። ዱ ዴይ ኬር? ነው። እናም ሮስ በ2025 በመኪና መስኮት ላይ ተንጠልጥሎ ህይወቱን ለማዳን የታገለበት ያ አሰቃቂ ትዝታ በ2026 ሬኔ ጉድ ላይ ላሳረፈው ጥይት ሰበብ ሆነ። ረኔ መኪናዋን ዝግ ባለ ፍጥነት ስታንቀሳቀስ የሮስ አእምሮ ያየው ረኔን ሳይሆን በ2025 ሊገድለው የነበረውን ያንን አስፈሪ መኪና ነበር። አትሊስት እሱን ነው እንደ ምክንያት የሚያቀርቡት። ያ አደጋ ሮስን ወደ አደገኛ ፈንጂ ቀይሮት ነበር። እናም ያ ፈንጂ ደግሞ የፈነዳው በረኔ ጉድ ህይወት ላይ ነበር። በጣም የሚያሳፍረውና የሚያሳዝነው ግድያው እንደተፈጸመ የሀገሪቱ ከፍተኛ ባለስልጣናት የውሸት ድር መተብተብ ጀመሩ። በነገራችን ላይ ትራምፕ በመጀመሪያም በሁለተኛውም ተርም ወደ ስልጣን ሲመጣ አገሪቱ ሁሌም ለሁለት እንደተከፈለች ነው የነበረው። የፖለቲካ ልዩነት ወደ ፐርሰናል ልዩነት አይነት አስፈሪ ሁኔታ ውስጥ ይቀየራል። እናም ፖለቲከኞች ይህንን አጋጣሚ በመጠቀም ይህንን የህዝብ መከፋፈል ይበልጥ አስፈሪ ወደሆነ ደረጃ ይወስዱታል። እናም ፕሬዚዳንት ትራምፕ በትዊተር አካውንታቸው ላይ ወጥተው አሁን ኤክስ በምንለው መኮንኑ በጭካኔ ተገጭቶ ሆስፒታል በሞት አፋፍ ላይ ነው አሉ። የአገር ውስጥ የደህንነት ሚኒስትሯ ክሪስቲን ኖም ጋዜጣዊ መግለጫ ለመስጠት የፈጀባት ደቂቃዎችን ብቻ ነበር። ምንም አይነት ማጣራትና ኢንቨስቲጌሽን ሳይደረግ በጋዜጣዊ መግለጫ ላይ ምን አለች? ሟቿ ረኔ አገር በቀል ሽብርተኛ ወይም ዶሜስቲክ ቴሮሪስት ናት አለች። ሮስ ደግሞ የተኮሰባትም ገጭታ ልትገለው ስለሞከረች ራሱን ለመከላከል ነው ስትል ተናገረች። ይህ ግን ፈጽሞ ውሸት ነበር። ቢያንስ በእኔ እይታ፣ ብዙዎች ከኔ ጋር በሀሳብ የሚስማሙ ሰዎች ይህ ፈጽሞ ውሸት ነው። የአይስ ወኪሉ ጆናታን ሮስ በቦታ ላይ በሰላም ሲራመድ የሚያሳዩ ቪዲዮዎች ኋላ ላይ ወጥተዋል። ፕሬዚዳንቱ ወይም ክሪስቲን እንደምትለው ተገጭቶ በአምቡላንስ ሳይሆን የተወሰደው የተኮሰባትን ሴት ከኋላ ጥሎ በእግሩ ከአካባቢው ሲሰወር በደንብ ቪዲዮ ላይ ማየት ትችላላችሁ። እናም ይህ ድርጊት የዚህ የባለስልጣናቶቹ የመከላከያ ንግግር አብሶሉት ኢሚዩኒቲ በሚባለው የፌዴራል ወኪሎች ጥበቃ ሕግ እንዲሸፈንለት የዋይት ሃውስ ከፍተኛ ጥረትን ጀመሩ። ይህ ሕግ የፌዴራል ወኪሎች ስራቸውን ሲሰሩ ስለሚፈጽሙት ስህተት በግል እንዳይከሰሱ የሚያደርግ ነው። ተቺዎች ግን ይህ ሕግ ግድያን ሕጋዊ ማድረጊያ ሆኗል ይላሉ። ረኔን የገደለው ጥይት ብቻ ሳይሆን ተጠያቂነትን የሚያስቀረው ሕግ ስርዓት ጭምርም ነው ይላሉ። አሁን ወደ ዋናው የወንጀል ትንተና ልውሰዳችሁ። እስቲ ትንሽ የፎረንዚክ ትንታኔ እናድርግ። እኔ ኢንስፔክተር አይደለሁም፣ የወንጀል መርማሪም አይደለሁም። ከምናየው ቪዲዮ ተነስተን ግን ብዙ ነገርን ማለት እንችላለን። ሮስ ለምርመራ ቡድኑ ሲናገር መኪናዋን ወደ እኔ አዙራ ልትገለኝ ስትል ነው የተኮስኩት ብሏል። ነገር ግን የፎረንዚክ መረጃዎች ሌላ እውነታን ነው የሚናገሩት። እዚህ ጋር እንደምታዩት የረኔ መኪና መሪው ወይም ስቲሪንግ ዊል የዞረው ወደ ቀኝ ነው። ገዳያ ሮስ ቪዲዮን እየቀረጸ በፊት ለፊቷ በሷ ሳይድ መጥቶ በሚቀጥለው ሳይድ ከፊት ለፊት መጥቶ እየቀረጻት እያለ መሪውን ወዴት እንደተቀለለችው ተመልከቱ። አንድን ሰው ለመግጨትና ለመግደል የሚፈልግ ሰው መሪውን ስትሬት ፊት ለፊት አድርጎ ያ ሰውዬ ደግሞ ከመኪናው ፊት ለፊት ሲመጣ ጠብቆ ነው አክሰለሬት የሚያደርገው። ነገር ግን እሷ መሪዋን ያዞረችው ወደ ቀኝ ነበር። ያም ማለት ከአካባቢው ለመሄድ እንደፈለገች ነው የሚያሳየው። ጆናታን ሮስ ደግሞ የቆመው ከመኪናዋ በግራ በኩል ነው፣ ትንሽ ኮርነር ላይ። መኪናዋ ወደ ቀኝ ስትታጠፍ የኋለኛው ክፍል ከሮስ እየራቀ እንጂ ወደሱ እየቀረበ አልነበረም የሚሄደው። እና መሪው የዞረበት አቅጣጫ ረኔ ከሮስ ለመራቅና ግጭትን ለማስወገድ እየሞከረች እንደነበረ ቁልጭ አድርጎ ያሳያል፣ አይናችንን ለመካድ ካልሞከርን በስተቀር። ግን የአሜሪካ ፖለቲካ ከባድ ነው። አሁን ደግሞ ፍጥነቷን እንመልከት። በኖርማል ስፒድ እያጫወት ነው። የመኪናውን ፍጥነት ተመልከቱ። መኪናዋ ይጓዝ የነበረው በሰዓት ከ3 በጣም ቢበዛ ደግሞ 5 ማይል ባልበለጠ ፍጥነት ነበር።
ይህ ፍጥነት ማንንም ለመግደል ይቅርና በጽኑ ለማቁሰል እንኳን የማይበቃ በጣም ዝግ ያለ የመነሳት አይነት እንቅስቃሴ ነው የነበረው። ረኔ እግሯን ከፍሬን ላይ አንስታ ጋዝ እንኳን ሳትረግጥ መኪናው ይሄ በራሱ ቀስ እያለ የሚሄደው አለ አይደለ ሞተር ኢንጂን ኦን ሲሆን በዛ ፍጥነት ነው እየተንከባለለ የነበረው። በዛ በሚንከባለል ፍጥነት ላይ ነው ሮስ ገዳይ ጥይቶቹን ረኔ ላይ ያርከፈከፈባት። ሮስ ሁለቱን ጥይቶች በተለይ ረኔን የገደሉትን ሁለቱን ጥይቶች የተኮሰው ከመኪናው ፊት ለፊት ሆኖ አይደለም። ልትገጨው ብትሞክር ኖሮ ሁሉንም ጥይቶች ከፊት ለፊት ሆኖ መተኮስ ነበረበት። መኪናው እሱን አልፎ መሄድ ሲጀምር እዚህ ጋር እንደምታዩት ከጎን ነው ሁለቱን ጥይቶች የተኮሰው፣ ወደ ጭንቅላቱ አነጣጥሮ የተኮሰው። ይህ የሚያሳየው ሮስ ራሱን ለመከላከል ሳይሆን ረኔን ለመቅጣት መተኮሱን ነው የሚያሳየው። የመጀመሪያው ጥይት የመኪናውን የፊት ለፊት የላይኛውን ክፍል መታ። ሁለተኛውና ሶስተኛው ጥይት ደግሞ የረኔን ደረትና አንገት ዘልቀው ገብተዋል። ረኔ ምንም የመከላከል እድል አልነበራትም። መኪናዋ አሁንም በዚያው ዝግ ባለ ፍጥነት እየተንከባለለ ሄዶ ነው ከፊት ለፊት ካሉ ሌሎች መኪኖች ጋር የተጋጨው። በጣም ልብ ሰባሪ ጉዳይ ገዳዩ ሮስ ከገደላት በኋላ ያደረገው ነገር ነው። ረኔ ደም እየፈሰሳት በመኪና ውስጥ ስትታገል ሮስ እርዳታ ከመጥራት ይልቅ ስልኩን መልሶ ኪሱ ከተተ። በቦታው የነበሩ ምስክሮች እንደሚሉት ሮስ ወደ ረኔ መኪና ተጠግቶ ያደረገው ብቸኛ ነገር ኤፍ እና ቢ ቃላቶችን ተጠቅሞ መሳደብ ብቻ ነበር። ያ ረኔ ወንድሜ እኔ አልተቆጣሁህም የሚል ድምፅ በዚህ የጭካኔ ቃል ተተክቷል። አሁን የብዙ ሰው ጥያቄ የሆነውን ነገር እዚህ ጋር እናንሳ። ይህ ተራ ግድያ አይደለም። ለምንድን ነው አይስ ሚኒያፖሊስን ኢላማ ያደረገው? የአይስ እንቅስቃሴዎች ብዙ ስቴቶች ላይ አሉ። ሚኒሶታ ላይ ግን በጣም ገዘፈ። ለምን? እዚህ ጋር 2-3 ምክንያቶችን ወይም ብዙ ምክንያቶችን ማንሳት ይቻላል። እንደ ኮንስፓይረሲ ቲዮሪ ተንታኞች ይወሰናል። እኔ ሁለቱን ዋና የምላቸውን ሀሳቦች ላንሳው። አንደኛው በቁጥር የበዙ የሶማሌ ተወላጆች በህገወጥ መንገድ ወደ አሜሪካ ገብቶ በመኖር የመንግስትን ሀብት ማጭበርበርና የፕሬዚዳንቱ የጄፍሪ ኤፕስቲን ፋይል እንዲረሳሳ በመፈለግ ያቀጣጠሉት እሳት ነው ይባላል። አንድ በአንድ እንያቸው። የመጀመሪያው አይስና የሚኒሶታ ተወላጆች፣ ፕሬዚዳንት ትራምፕና ሚኒሶታውያን ሶማሌዎች ምን አቃረናቸው? ብዙዎቻችሁ እንደምታውቁት የሚኒሶታ የህዝብ ተወካዮች ምክር ቤት ተወካይ ኢላን ኦማር ትባላለች። ትውልድ ሶማሊያዊ ነች። የእሷና የትራምፕ ግንኙነት ራሱን የቻለ አንድ ትልቅ ዶክመንተሪ ይወጣዋል። ለጊዜው ግን ብዙ ሰዎች እንደሚያውቁት ከትራምፕ ጋር ከመጀመሪያው ጀምሮ ስምምነት የላትም። እሷም አትወደውም፣ እሳቸውም አይወዷትም። እሳቸው እንደውም ምርመራ ተደርጋ ወደ ሀገሯ ዲፖርት መደረግ አለባት፣ አጭበርባሪ ናት፣ ወንድሟን አግብታ ያመጣች ሴት ናት የሚል ውንጀላዎችን ያቀርባሉ። በሚኒሶታ የሚደረጉ የማንኛውም በሶማሌ ተወላጆች በኩል የሚደረጉ የማጭበርበር ስራዎች ቁራሽ ዳቦ የሚቆረጥላት ሴት ነች፣ ምርጫንም የምታሸንፈው እነዚህ የተጭበረበሩ ገንዘቦችን በመሰብሰብ ነው የሚል ክስ ሁሌም ያቀርቡባታል። በነገራችን ላይ ሴቶችና በተለይ ደግሞ ስደተኛ ባክግራውንድ ያላቸውን ሴቶች በእንደዚህ አይነት የሰላ ትንኮሳና ጥቃት መፈጸም የዶናልድ ትራምፕ መታወቂያ ስለሆነ ብዙም አይገርምም። ነገር ግን የዚህ ሁሉ መነሻ ወደ ሆነው አንድ ቦታ ልውሰዳችሁ። ኒክ ሸርሊ ይባላል። እንደኔ ዩቱበር ነው። ራሱን ግን እንደ ገለልተኛ ጋዜጠኛና መርማሪ በመሰየም በሚኒያፖሊስ የሚገኙ የሶማሌ ተወላጆች የዴይኬር ወይም የህፃናት ማቆያዎች አሉ፣ በመንግስት ፈንድ የሚንቀሳቀሱ የአእምሮ እድገት ውስንነት ያለባቸው ልጆች የሚቆዩባቸውና አንዳንድ ደግሞ ቤተሰቦቻቸው በመንግስት ድጋፍ ስር በገቨርንመንት አሲስታንስ ስር ያሉ ልጆቻቸውን የሚያቆዩባቸው ዴይኬሮች አሉ። እና እነዚህ ዴይኬር ባለቤቶችን ኢላማ ያደረገ ተከታታይ ቪዲዮዎችን ለቀቀ። እናም ይሄ ኒክ የተባለው ልጅ ኒክ ሸርሊ በቪዲዮቹ ላይ ያነሳቸው ሀሳቦች ምን ናቸው መሰላችሁ? አንደኛ የመንግስት ሀብት ተዘረፈ የሚል ነው። የሶማሌ ማህበረሰብ አባላት የሌሉ ህፃናትን እንዳሉ በማስመዝገብ በቢሊዮን የሚቆጠር የመንግስት ድጎማ ገንዘብ ወይም ቻይልድ ኬር አሲስተንስ ፕሮግራም እየሰረቁ ነው የሚል ክስ አቀረበ። ዋናውና ትልቁ እሱ ነው። ሁለተኛው ደግሞ ገንዘቡ ከተጭበረበረ በኋላ ይህ የተሰበሰበው የተዘረፈው ገንዘብ ወደ ውጭ ሀገራት ልክ እንደ አልሸባብ ላሉ እንደሚላክ በማስመሰል ከፍተኛ የብሔራዊ ደህንነት አደጋን የሚፈጥር ቪዲዮዎችን ሰራ። ወደ የዴይኬሮቹ በድንገት እየገባ ድንገት በር ላይ ሄዶ እያንኳኳ ቪዲዮቹ ላይ እንደምታዩት ባለቤቶቹን በተለያዩ ዘዴዎች በማስፈራራትና ጥያቄዎችን በማዋከብ አይነት ጥያቄዎችን በመጠየቅ ጥቁር ትረካን ፈጠረ። ይህ ድርጊት በነጭ ዘረኛ ቡድኖች ዘንድ ትልቅ መነቃቃትን አመጣ። ተዘረፍን፣ መንግስታችን ተበላ፣ የሌላ ሀገር ዜጎች፣ እነዚህ ጥቁሮች፣ እነዚህ ድሃዎች፣ እነዚህ ስደተኞች የእኛን የታክስ ፔየር ማኒ በዘበዙን የሚል ቁጣን ፈጠረ።
የተወነጀሉት የዴኬር ባለቤቶችና የሚኒያፖሊስ ሶማሌ ማህበረሰብ መሪዎች ለዚህ ፕሮፓጋንዳ የሰጡት ምላሽ ጠንካራና በማስረጃ የተደገፈ ነበር። ባለቤቶቹ በሰጡት ጋዜጣዊ መግለጫ ኒክ ሸርሊ የሚያደርገው ነገር ጋዜጠኝነትን ሳይሆን የጥላቻ ዘመቻ መሆኑን ገለጹ። በነገራችን ላይ አሜሪካ ውስጥ ምንም አይነት ክሬደንሻል አያስፈልጋቸውም ፕራይቬት ኢንቨስቲጌተር ወይም ደግሞ ጆርናሊስት ለመሆን ወይም ነኝ ብሎ ለመስራት። አንድ ዩቲዩበር ራሱን ጆርናሊስት ነኝ ማለት ይችላል። የአሜሪካ ህገ መንግስት ፈርስት አሜንድመንት ፕሮቴክትድ አክቲቪቲ ነው። እናም ጥቁርና ሙስሊም ስራ ፈጣሪዎችን ለማዳከም ሆን ተብሎ የተሰራ ሴራ ነው አሉ የሚኒሶታ ሰዎች። ይባስ ብሎ ይህ ሰው ዴኬሮቹ ጋር የሚመጣው የስራ ሰዓት ባልሆነ ሰዓት ነው። ልጆች ወይ ወደ ቤታቸው ከሄዱ በኋላ ወይ ደግሞ ሳይመጡ ቀድሞ በመምጣት ነው ባዶ እንደሆነና ልጆች እንደሌሉ ለማድረግ የሚሞክረው። ብዙዎቹ ዴኬሮች በመንግስት ኦዲት የተደረጉና ምንም አይነት የገንዘብ ጉድለት ያልተገኘባቸው መሆናቸውን ሰነድ ጭምር በማውጣት አሳዩ። እነዚህ ሰዎች አንዳንድ ስህተቶች ቢኖሩ እንኳን መላውን ማህበረሰብ እንደ ሌባ መፈረጅ ወንጀል ነው ሲሉ ተሟገቱ። ሌላው የደህንነት ስጋት ነው። ሸርሊ ቪዲዮዎቹን ከለቀቀ በኋላ በዴኬር ሰራተኞችና በህፃናቱ ላይ የሞት ዛቻና ማስፈራራት መድረስ ጀመሩ። ልጆቻችንን ወደ ማቆያ ለመላክ እየፈራን ነው ሲሉ አንዳንድ ወላጆች አስተያየት መስጠት ጀመሩ። ስለዚህ ይህ አንደኛው ጉዳይ ነው የፌዴራል መንግስት ይህን እንደ ሰበብ ተጠቅሞ አይስ ኤጀንቶችን ወደ ሚኒሶታ እንዲያጎርፍ ምክንያት የሆነው። ሁለተኛውና በጣም ብዙ ሰዎችን የአሜሪካ ፖለቲካ በተለይ የአሜሪካንን ፖለቲካ በጥልቀት የሚከታተሉ ሰዎችን የሚያስማማ ጉዳይ አለ። የጄፍሪ ኤፕስቲን ፋይል ጉዳይ። ይህ ክፍል ጄፍሪ ኤፕስቲን ማን ነው፣ ከፕሬዚዳንቱ ጋር ምን አገናኘው የሚለው በጣም በፓርቲ የተከፋፈለ የሚወጣ ትልቅ ዶክመንተሪ የሚወጣው ሰው ነው። ጄፍሪ ኤፕስቲን ቢመሳሰል ከፒዲዲ ጋር የሚመሳሰል አይነት ሰው ነው። ነገር ግን ለዚህ ቪዲዮ እንዲመችና ለተመልካቾች ጥርት ያለ ምስል ለመፍጠር አጠር አድርጌ ላስቀምጥላችሁ። ደ ብላክ ቡክ ይሉታል እነሱ። ሚስጥር አለው። ምንድነው ሚስጥሩ? ጄፍሪ ኤፕስቲን ለዓመታት በዓለም ላይ ያሉ ሀያላን ሰዎች በተለይ ፖለቲከኞች፣ ቢሊዮነሮች፣ ታዋቂ ሰዎች፣ ተጽዕኖ ፈጣሪዎች፣ ሙዚቀኞችን ወደ ግል ደሴቱ በመጋበዝ የሚፈጽሙትን ህገወጥ ወሲባዊ ቅሌቶች በተለይም እድሜያቸው ያልደረሱ ልጃገረድ ህፃናት ጋር የነበራቸውን ቅሌት በድብቅ ካሜራ እየቀዳ ያስቀምጥ ነበር። እንደዚህ አይነት የወሲብ ቅሌት በተለይ ህፃናትን ያካተተ ከሆነ ለአሜሪካውያን የመጨረሻ የማይደራደሩበት ጉዳይ ነው። እናም ትራምፕ በ1990ዎቹና በ2000ዎቹ መጀመሪያ ከኤፕስቲን ጋር ጠበቅ ያለ የቅርብ ግንኙነት ነበረው። ምንም እንኳን ትራምፕ ምንም ጥፋትን አልሰራሁም ለተወሰነ ጊዜ ብቻ ነው የማውቀው ይሄንን ሰው ቢሉም ከ10 ዓመት በላይ የጠበቀ ግንኙነት እንዳላቸው ግን በማስረጃዎች ተረጋግጧል። ይህ የኤፕስቲን ፋይል ይፋ ቢሆን ግን ከኤፕስቲን ጋር ያላቸውን ጥልቅ ግንኙነት የሚያሳዩ ፎቶዎች፣ ቪዲዮዎች ወይም የንግግር መዝገቦች ሊወጡ ይችላሉ። ይህ ደግሞ በምርጫ ወቅት የገነቡትን ንጹህ መሪ ምስል ያፈርስባቸዋል። እናም የኤፕስቲንን ፋይል እንደ ሌቨሬጅ መያዝ ግድ ይላቸው ነበር። በዋይት ሀውስ ውስጥ ካሉ ምንጮች የወጡ መረጃዎች እንደሚያመለክቱት ትራምፕ የኤፕስቲንን ፋይል የቆለፉት ዝም ብለው ሳይሆን ፋይሉን እንደ መከላከያና ማጥቂያ እየተጠቀሙበት ነው ይባላል። ቀደም ሲል እንደገለጽኩት የአሜሪካንን ፖለቲካ የሚከታተሉ ሰዎች ይህንን ጉዳይ በደንብ ያውቁታል። የኤፕስቲን ፋይል በህግ ለህዝብ ይፋ እንዳይሆን ለረጅም ጊዜ ተከልክሎ የቆየ ፋይል ነው። ሚስጥሩ ምንድን ነው? ፋይሉ ውስጥ በሁለቱም የፖለቲካ ፓርቲዎች በዲሞክራትና በሪፐብሊካን ያሉ ከፍተኛ ባለስልጣናት፣ ዳኞችና የደህንነት ተቋማት መሪዎች ስም ይገኛል። አንዳንዶች የራሱ የትራምፕም ስም አለበት ይላሉ። ትራምፕ ፋይሉን ይፋ አለማድረጋቸው በውስጡ ስማቸው ያለባቸው ሰዎች ለእሳቸው ታማኝ እንዲሆኑ ወይም ዝም እንዲሉ ለማድረግ ነው ይባላል። ፋይሉን ለቃለሁ እያሉ ባስፈራሩ ቁጥር ተቃዋሚዎቻቸው ይረበሻሉ። ይህ ደግሞ ዲፕ ስቴት የሚባለውን የድብቅ የመንግስት መዋቅር ለመቆጣጠር የተጠቀሙበት ስልት ነው እያሉ ያሟቸዋል። እና ይህ መሆኑ ፕሬዚዳንቱን እንደ ማርጆሪ ቴይለር ግሪን ያሉ ጥብቅ ወዳጅና ደጋፊዎቻቸው ጋር አቃረናቸው። ግሪን 60 ሚኒት ከሚለው ኢንተርቪው ላይ እንደገለጸችው ትራምፕ ፋይሉን ይፋ ካደረጉ እንደ ዩክሬን ባሉ ሀገራት ላይ ያሉ የአሜሪካ የጥቅም አጋሮችና በቬንዙዌላ የፖለቲካ ለውጥ ለማምጣት የሚረዷቸው ቢሊዮነሮች ስማቸው አብሮ ይወጣል። ይህ ደግሞ የትራምፕን አዲስ የዓለም ፖሊስ የመሆን ህልም ያፈራርሰዋል። ትራምፕ የኤፕስቲን ፋይልን በመጠቀም በውጭ ሀገር ያሉ ሀያላን ሰዎችን በማስፈራራት የግል የንግድና የፖለቲካ ጥቅሞችን እያሳደዱበት ይገኛሉ። ትራምፕን ለድል ላይ ያበቃቸው አሜሪካ ትቅደም ወይም አሜሪካ ፈርስት የሚለው መርህ እንደነበር ብዙ ሰዎች ያውቃሉ።
ደጋፊዎቻቸው ሀብታችን ለውጭ ጦርነት አይባክንም ብለው አምነው ነበር። ነገር ግን ትራምፕ ስልጣን እንደያዙ ፊታቸውን ወደ ዩክሬንና ቬኔዙዌላ ዞሩ። በሚሊዮን የሚቆጠር ዶላር ወደ ውጭ ሀገር ለጦርነት መፍሰስ ጀመረ። የአሜሪካ ፈርስት ደጋፊዎች ራሳቸውን እንደተከዱ ቆጠሩ። በአገራችን ያለውን የኤፕስቲን ቆሻሻ ሳናጸዳ ለምን የሌላ ሀገር ጦርነት ውስጥ እንገባለን የሚል የተቃውሞ ድምፆች ከዚህም ከዚያም መነሳት ጀመሩ። ትራምፕ ግን አይስን በመጠቀም በማንኛውም ስደተኛና ተቃዋሚ ላይ አሰቃቂ አፈሳ ማካሄዱን ቀጠሉ። የሬኔ ጉድ ግድያ የዚህ ክደት የመጨረሻ ማሳያ ነው። ከዛም በተጨማሪ የህብረተሰቡን አቴንሽን በተለያየ ቦታ በመበተን ስለ ኤፕስቲን ፋይል ሰዎች እንዳያነሱ የማድረጊያው አንዱ ስልታቸው ነው። ስለዚህ አይስንና ኤፕስቲን ፋይልን ምን አገናኛቸው? በሚኒያፖሊስ የሚንቀሳቀሰው አይስ አሁን ላይ እንደ ህግ አስከባሪ ሳይሆን እንደ ፖለቲካዊ ፖሊስ ነው እየታያሉ። ሬኔ ጉድ ይህንን የውሸት ትረካ ሰብራ በመውጣት ህዝቡ እውነተኛውን ጠላት እንዲያይ በማነሳሳቷ ነው ከትራምፕ ጋር መፋጠጥ ውስጥ የገቡት። በትራምፕ አስተዳደር ስር ያለ የፌዴራል ወኪል በዚህ ሁኔታ ውስጥ ነው በጭካኔ የገደላት። አሁን ላይ ይህ አስፈሪና እጅግ አደገኛ የሆነ የአይስ እንቅስቃሴ አንድ የተረሳ ቡድንን ከእንቅልፉ እየቀሰቀሰው ያለ ይመስላል። የብላክ ፓንተር ፓርቲ አዲስ ትውልድ። በመንግስት ላይ እምነት ሲጠፋ ህዝቡ ራሱን መከላከል ይጀምራል። በሚኒያፖሊስ ጎዳናዎች ላይ የጥቁር አንበሳ ፓርቲ ወይም ይሄ ብላክ ፓንተር ፓርቲ የምንለው አዲስ ትውልድ ብቅ እያለ መጥቷል። በ1966 ተመስርቶ የነበረው ይህ ፓርቲ በወቅቱ በጥቁሮች ላይ የሚደርሰውን ግፍ ለመከላከል በመሳሪያ ትጥቅ ጭምር የተደራጀ ኃይል ነው። ዛሬ በሬኔ ጉድ ደም እንደ አዲስ የነቃ ይመስላል። እነዚህ ወጣቶች የአይስ ተቃዋሚዎች ተብለው ተሰይመዋል። መንግስት ካልጠበቀን እኛ ራሳችንን እንጠብቃለን በማለት በሚኒያፖሊስ ሰፈር ውስጥ ጥበቃ እንደጀመሩ አውጀዋል። ትራምፕ እነዚህን ወጣቶች አሸባሪ ቢሏቸውም ህዝቡ ግን እውነቱን አውቋል አሁን ላይ። እናም የፕሬዚዳንቱ የውሸት ድር እየተበጠሰ ያለ ይመስላል። ጆናታን ሮስ በነፃነት ቢራመድም ኤፕስቲን ቢሞትም ሬኔ ጉድ ግን በመሞታ አገሪቱን ቀስቅሳለች። ፍትህ እስካልመጣ ድረስ በከተማዋ ሰማይ ስር እኔ በአንተ አልተናደድኩም የሚለው ወይም እኔ በአንተ አልተቆጣውም የሚለው የሬኔ ጉድ ድምፅ እንደ መብረቅ ማስተጋባቱን ይቀጥላል። ስለ አሜሪካ ፖለቲካ ምን ትላላችሁ? እጅግ የተወሳሰበ፣ አንዳንዴም የሚያስፈራ፣ አንዳንዴም የሚያስገርም፣ አንዳንዴም የሚያስቅ ፖለቲካ ያላት ሀገር ነች አሜሪካ። የዓለም ሀያሏ የዲሞክራሲ ታጋይ የብዙዎች ድምፅ ዛሬ በገዛ ዜጎቿ ላይ ይህን እያደረገች ነው። ሬኔ ጉድ ነጭ ነች። ትራምፕ የሚፈልገው ስደተኞችን ብቻ ነው ለሚለው ተቃርኖ ማሳያ የሆነች ሴት ነች። በነጭ የተገደለችው ፖለቲካ ቆሻሻ ነው። ለቤተሰቦቿ ለልጆቿ መጽናናት እንመኛለን። በነገራችን ላይ የኔ ቪዲዮዎችን ኤዲት ከወደዳችሁ ይህንን ኤዲት በብቃት የሚሰራልኝ አንድ ጎበዝ ኤዲተር አለኝ። አንዳንድ ትላልቅ ዩቲዩብ ቻናል ያላችሁ ሰዎች ይህንን ቻናል እንደምታዩ ከሰብስክሪፕሽናችሁ ማየት ይችላሉ። ለቪዲዮቻችሁ ኤዲተር የምትፈልጉ አዲስ ጀማሪም ከሆናችሁ ወይም ደግሞ ትልልቅ የዩቲዩብ ቻናል ያላችሁ ነገር ግን በተሻለ ጥራት ኤዲቲንግ የምትፈልጉ ካላችሁ ጻፉልኝ። የኔን ቪዲዮ ኤዲት ከሚያደርገው ልጅ ጋር አገናኛችኋለሁ። በተረፈ ቪዲዮዎች ለሌሎች እንዲደርሱ ሼር ማድረግ እንዳትረሱ። መልካም ጊዜ።